ግባና ቪዲዮ አበታክም መጀመሪያ አዳምጪኝ። እዚህ ውስጥ ማለት ነው ሚሚ ብታያትም ሚኪ ብታያትም የራሷ ሰዎች ናቸው። ገባሽ? ሁሌ ግሩፕ ያላቸው ሙሉ ሌሊት የሚያወሩ የፌስቡክ የዋትስአፕ ግሩፕ ያላቸው እኔ ጋር 4 ዓመት ሙሉ ስንኖር 4 ዓመት ሙሉ ሌሊቱን ሙሉ የሚያወሩ ጓደኛሞቾች ናቸው። እዚህ ጋር እነሱ ወርደው እነሱ ወርደው አንተና ሊና ብቻ ቪዲዮ ታበራላችሁ። እነሱ ሊናም አይደለም እህት ተብዬ አንዷን ነገር ነግርሻለሁ እኔ። ስለዚህ ሁሉም ያብሩ ፌር እንዲሆን ያብሩ። እኔ ችግር የለብኝም ያብሩ። ምን ሁላችሁም አብሩ ጋይስ። ቪዲዮ ማብራት የማይችል ይወርዳል ከገስኩ። ሁላችሁም ቪዲዮ አብሩ። እሺ አብራን አቡዬ አንዴ ልንገርሽ። እኔ ሊናም ታውቃለች። አሁን ከስራ በር ላይ ሆኜ መኪና ውስጥ እንደማወራ ነግሬሻለሁ። ወደ ስራ መመለስ አለብኝ። ነይ ባልሽኝ ሰዓት በምጠየቅበት ሰዓት መምጣት እችላለሁ። እዚህ ቁጭ ብዬ ግን የተጠራሁት ያው በሊና ኬዝ ነው። አዳምጣለሁ ዲዲ ስትይ በመሀል ወጥቼ እመጣለሁ። በማስፈልግ ወዴት ነው የሚወጡት? የሚወጡ ከሆነማ ምን አስገባኝ? መውጣት አለብኝ። በቃ ተውት። እሺ ሁሉ አሁን ድራማ ቪዲዮ ያብሩ ስለተባላችሁ ነው። አታብሩ። በቃ ዝም ሁለቱም ሚውት አድርጎ ሀጂ አውራ። እሺ አታብራ አውራ። ምንድነው ችግሩ? የሆነ በቪዲዮ ነው ያለሁት። እሺ ያልሽ አንድ ነገር ልንገርሽ። አሁን እኔ እነሱ ሲያወሩ ነበረ። ከዛ ለምትጠይቂኝ ጥያቄ በጠቅላላ መልስ ሰጥሻለሁ ማለት ነው። ስጀምር ቅድም በተላከልሽ ቮይስ ልጀምርልሽ። ቮይሱን የላኩት ፌስቡክ ላይ ሲለጥፍ ቮይሱን ልኬለታለሁ። በጣም የምወደው በጣም የማከብረው ሰው ነው። ፌስቡክ ላይ ሲለጥፍ ብየዋለሁ። እኔ ከእሷ ጋር ምንም አይነት የራቆት ፎቶ የለኝም። አሁን የእህቴንም የራሷንም ድራማዎች ነው ምነግርሽ፣ በጠቅላላ ያለውን ድራማ። ሲጀመር ነገሩ እኔና ሊና መሀል ጭቅጭቅም ሆነ የመጣላት ነገር የመጣው የሮማ ሰው በጣም ያውቃል። አይደለም እኔ ይኸውልሽ፣ ስዊድን ውስጥ መጠየቅ ትችያለሽ። ይህ ዘርፎ መጣ ምናምን መጣ ለሚሉት የምሰራው ቢዝነስ አለ። ያ ቢዝነስ እንዲህ ነው ብዬ አሁን መግለጽ አልችልም። ግን ቢዝነሱ ሌብነት ሳይሆን መበደር ተበድሮ መሄድ የሚፈልግ ሰው ይበደራል። እኔም ወስደውን 30% ወስዳለሁ። በማገኘው ብር ካሽ ማውጣት ስለማይቻል ትክክል ነው። እስከ 100 ሺህ ብር 80 ሺህ ብር ዩሮ ድረስ ሰዓት እገዛበታለሁ። እሺ አሁን እንደዚህ የሚንጫጮት ይኸውልሽ፣ የትግራይ ፌስቲቫል በተዘጋጀ ቁጥር ሙሉ ሎካሉን ነው የምከፍልላቸው። እርዳታ አይደለም፣ እርዳታ ነው የሚያውቁት እነሱ። እኔ ሎካሉን ነው የምከፍልላቸው ነው የምነግርሽ ያሉት። ሙሉ የሚከፍል የለም። ዳይመንድ በጨረታ አሸንፌ ዳይመንዱን ሰጥቻቸዋለሁ። ይህ ሙሉ የስዊድን ህዝብ የሚያውቀው ነው። ገባሽ? እዚህ ጋር ተሰረቅን ብሎ ከስዊድን የሚመጣልሽ ሰው የለም። ለምን መሰለሽ? ያ የሄደው ሰው 7% ሰርቆ ነው ሄደው። ስለዚህ ከመንግስት ዘርፎ የሄደ ሰው ከመንግስት ተዘረፍኩኝ የት ናት? አይሊና አልወጣችም። ሪሴፕሽን ናት። እስክትወጣ ድረስ እየጠበቅኳት ነው ምናምን ይሉኛል። እኔ ሲያገኙ በጣም ተጠራጠርኩና ጓደኛዬን ከስዊድን አስመጥቼ ብር ሰጥቼው ገባ። ሁለቱንም ቁጭ አድርጎ ቲፕ እየሰጠ እየጋበዘ እንደፈለጉ ሰርተው ምናምን ቲፕ ተቀብለው ወጡ። መጣ፣ አገኘሁት። ምንድነው የሚሰሩት? ምንድነው ቦታው አልኩት። ቤቱ ቺካ ቡም ይባላል አለኝ። ጣሊያን ውስጥ ማለት ነው። የራቆት ጭፈራ ቤት ነው። ኦኬ። ስለዚህ ዋሸችኝ ማለት ነው። ውሸት ስላገኘሁባቸው እህቴ ቀጥታ ትደውልላታለች። ለማን? ለሊና ትደውልላትና ሰውዬ እኛ ስራ ቦታ ድረስ መጥቶ ነበረ ትላታለች። ሰውዬ እኛ ስራ ቦታ መጥቶ ነበረ ብላ ትነግራታለች። የዛኔ ሊና ነርቨስ ሆና ትመጣለች። ከ100 ሜትር ነው ሞባይሏን እኔ ላይ የወረወረች። ይኸውልሽ ሮማ ውስጥ እውነት ከሆነ እኔ እንደዚህ እንዲያደርገኝ ምናምን መብቷ ነው ማለት። ሮማ ውስጥ ያለ ሰው ግን የፈለግሽውን ሮማ ውስጥ ያለውን ሰው አምጥተሽ በየቡና ቤቱ ያሉትን ባለቤቶች አምጥተሽ ለእሱ አይመሰክሩ። ምክንያቱም እላይ ላይ ጠርሙስ ዊስኪ ነው የምደፋብኝ።
መተት ምናምን ላስደረገብኝ የምትለው ነገር ደግሞ ማለት ነው። መተት የሚያስደርግ ሰው ጸበል መሄድ አለብሽ ብሎ አምርሮ ጸበል አይልክም። ይሄ በንግግር ያሳምንሻል ብለው ድራማ የሚሰሩት ገና ለገና መጥቼ እውነቱን ሳወራ መቋቋም ስለማይችሉት ማቸው እህቴ የ11 ወር ሙሉ የመብራት የውሃ ያልከፈለችበት የቤት ውዝፍ ዕዳ ነበራት። መኪናዋ ኤሌክትሪኩ ተበልቶ ምን ተብሎ ቆሞ ነበረ። ከፍዬ ያሰራውላት እኔ፣ የቤቷን የመብራት ዕዳ የከፈልኩላት እኔ። ገባሽ? ሁለቱም እኔ ደረጃ ዲስኮ ውስጥ ነው የምነግርሻለሁ። ሁለቱም እግራቸውን ሰቅለው እህቴም ብትሆን የፈለገችውን ጥቁር እያማረጠች የሸረሞጠች ነው የምታመሸው ከኔ ጋር። እህት ወንድም፣ እንደዚህ አይነት እህት እንዲኖረኝም አልፈልግም። እኔ በግልጽ ነግሬያታለሁ እህቴ እንድትሆን እንደማልፈልግ። ገባሽ? ሊናም ቢሆን ከኔ ጋር አቁመን ነበር፣ ተለያይተን ነበር። አልፈልግሽም በቃ ተለያይተን ጨርሰን ነበር። ልክ እዛ ዲስኮ ውስጥ በጣም የምታምር እህቴ ከባሏ ጋር የተጣላችባት ልጅ ልክ እሷን ስጠብስ ይርጋለም የሚባል ቤት ውስጥ ሊና አልቅሳ ሕፃናት ምናምን ብላ ወደ እኔ ህይወት ተመለሰች። ስለምወዳት ሐቁን ነው ስለምወዳት ስለነበረ በጊዜው ተመለስኩ ወደ እሷ። ሊናና ልጅቷ አይገናኙም። ያችኛዋ በጣም ትበልጣታለች በሁሉም ነገር። ከዛ ሊና ወደ እኔ ህይወት ተመለሰች። ትቻት ነበረ። ገብቶሻል? እህቴና እሷ አይዋደዱም። አይጥና ድመት ናቸው። ግን ከእህቴ ጋር ይሄ የዛቻ ነገር ምናምን የጀመረው ምን እንደሆነ ልንገርሽ። እኔ ሚኪ የሚባልና እሷ ሌና ሆነን የሄደን በመኪና እህቴ እንዳጋጣሚ ሆና ቢኒያም ከሚባል ባለ ታክሲ ጋር ከኋላችን ነበረች። መሀል አደባባይ መሀል አስፋልት ላይ ሊና በሩን ከፍተው ዘላ ወረደች ሆን ብላ። እንደዛ ብላ ግን እህቴ እንደዛ ለእኔ ደግፋ ስትመጣ ምንድን ነው ያልኳት? አያገባሽም። ምክንያቱም እህቴም ውሸታም ስለሆነች፣ እህቴም በጣም ውሸታም ናት፣ እሷም በጣም ውሸታም ናት። ሰርቆ እንደዚህ አናቅም ነበር እንደዚህ ድብና አድርገው ያውቃሉ፣ እንደምሰራ ያውቃሉ። ጣፍጧቸዋል፣ ብሩ ይበላሉ። 4 ዓመት ሙሉ አባትየውም ሊናም ሙሉ ቤተሰቧ ያውቃል። ሰላም የምትልሽ ከቤቱ ሻንጣ ይዞ ምናምን ሻንጣ የሚባል ይዤ አልሄድኩም። ሰላም ጀርመን ሀገር ሆና ባሏ ሲሞት በባሏ ስም ነው ሮሌክስ ደግሞ በሰው ስም ሆኖ መሸጥ አትችልም። ሊብሬ ማለት ነው። ገባሽ? ስለዚህ ሰላምም ጥቅም ፈልጋ ትርፍ ፈልጋ ነው ሰዓቱን የሰጠች መሸጥ ስለማትችል። አባትየው ጀርመን ድረስ ሄዶ ነው ሰዓቱን ያመጣው። ይሄ የሌለ ድራማ በማልሽ ከእሷ ጋር ብዙ ማልስማማው ነገር ሰው በማልቀስ ለማሳመን የምትሮጠው ነገር አለ። በማልቀስ በማለት ሰው ማሳመናት ሀቢባ፣ ለሴት ተቋርቁረሽ በምትለጥፊው ነገር መብትሽ ነው፣ ደግፈዋለሁ፣ አርጊው፣ ትክክል ነሽ። ገባሽ? እኔ የምፈራው ነገር የለም። የምፈራው ነገር የሌለው ለምን እንደሆነ ታውቂያለሽ? ምክንያቱም ህግ ማለት ዝም ብሎ ሄደሽ አልቅሰሽ ስለጠቆምሽ ወይንም አልቅሰሽ የ7 ወይ 8 ወር ፎቶ ስላሳየሽ አይፈርድም። ህግ አካሄድ አለው። ህግ ብዙ መንገድ አለው። ገባሽ? አታውቅም። አሁን ፖሊስ እኮ አክሰፕት ነው የሚያደርገው። ምክንያቱም ፖሊስ ቃል ይቀበላል እንጂ ፖሊስ አይፈርድም እኮ አይፈርድም ፖሊስ። ይሄ ሁሉ አገር ሄዶ እንደዚህ ድራማ ለመስራት አያስፈልግም። ግን ወደ ሰዓቱ ልመለስልሽ። ባልየው ሲሞት ልጆቹ የአባትየውን ልጆቹና የልጆቹ እናት የአባትየውን ውርስ ሲወስዱ ከሰላም ሰዓቱን ደበቀች። ለምን? በባሏ ስም ነው። ከዛ እንዳትታሰር ከተያዘች በጣም ችግር ስለሚበጣርባት አባቷ ጀርመን ድረስ ሄዶ ለምን አስወረድሻት ሳራን? ምክንያቱም ብዙ ነገር ስላለ። አላስወረድኳትም። ኔትወርኳን የነቀላት ተመልሳ ትገባለች። አላስወረድኳትም። አስገባ። እሺ። ከዛ ሰዓቱን አባቷ ሄዶ ነው ያመጣው ከቤት ውስጥ ሻንጣ ምናምን። እኔ ሻንጣ ይዤ የምንጠለጠል ወንድም አይደለሁም። ገባሽ? የ100 ሺህ ብር እና የ150 ሺህ ብር ሮሌክስ ሰዓት ይዤ ሻንጣ ከቤት ውስጥ ይዤ አንጠልጥዬ አልወጣም።
በጣም የሚያስቅ ድራማ ነው። ልጅቷ እንዳጋጣሚ ሆነ ሻንጣው እኮ ታዲያ ሮሌክስ አንተ የምትለውን ሮሌክስ እና ዳይመንዶች በመድኃኒዓለም ከዛ በፊት 6 ወር ምናምን 4 ወር በፊት ነው እቃውን የላከችው ከጀርመን። የምን ሮሌክስ እና ዳይመንድ ሻንጣ ውስጥ አድርጋ ሄርመዝ ቦርሳና ምንድን ነው ጉቺ ምናምን ቦርሳ አንጠልጥላ እሱ እንዳይሰረቅባት አንጠልጥላ ኢትዮጵያ ይዛ ሄደች እና እንደ አይነት ድራማ ነው የምታምኘው እንዴ? ሻንጣዋን እኮ ነገርኩሽ። ይዛ የምትሄደውን ሻንጣ ውስጥ እንዳለ ቦርሳዎቿን ሄርሜዝ ቦርሳ ነበራት። ሄርሜዝ ቦርሳዋን የሚያስፈልጓትን ንብረቶች በጠቅላላ ጨቅጭቃ ነው ወደ ኢትዮጵያ ይዛ ሄደችው። ሀቢባ እንደዚህ እኮ በድራማ እንዴት አወቅ ይዛ እንደሄደች? በርብር አውቀህ ነው አይደለ? በርብር አውቀህ ስታጣው ጊዜ ነው ዩሲ ገና ጉዳይ በራስህ ተለፍልፈህ ታወጣዋለህ። ሊና ያለሽ እኛ እየሰማን ነው። እስከ መጨረሻው እንስማው፣ አታቋርጭው። በሰዓቱ ሊናና ሰላም አያወሩም፣ ጸብ ናቸው፣ አያወሩም። ገባሽ? ሊና ሶፋ ላይ ተኝታ ሰላም ሻንጦቿ ምናምን እያስተካከለች ዞር ብላም አላገዘቻትም። እና ሰላምን እኔ ሄጄ እንኳን ላገዘች ስላት ኖ ነው ያለች። ግን ቆሜ ሻንጣዎቿ ውስጥ እቃዋን ስትሞላ ስጠቀጥቅ ነበር። አንድ ሻንጣ የተቆለፈ ሻንጣ ነው ትታ ሄደችው። እሱም ሻንጣ አልተነካም፣ እዛው ቤት ውስጥ ነበር የነበረው። ግን የዛኔ አይደለም ከነ ሻንጣ ሰዓቱ ምናምን የሚባል ድራማ የተጀመረው። ሰዓቱ ከዛ በፊት ከ4 ወርና ከ5 ወር በፊት ነው አባትየው ጀርመን ድረስ ሄዶ ያመጣው ሰዓቱን። ምክንያቱም ሰዓቱም ተሰርቆ ነው። ገባሽ? የተሰረቀ ደግሞ መስረቅ ሐላል ነው ለእኔ። አይዶን ነው የባሏ ንብረት እንዴት ተሰረቀ? የባሏ ንብረት አይደለም። የባሏ ንብረት የሚባለው ባለትዳር ስትሆን ነው። ትክክለኛ ሞተ እና ቢሞትም ባልየው ሚስትና ልጆች አሉት። ሚስትና ልጆች ውሽማ ነው። ውሽማ ነው። ልጨርሳ። ለምን ታወራለች? ልሽ አዳምጪኝ። ባሏ ገዝቶላት ሊሆን ይችላል፣ ግን ባሏም እሷንም ስላላመናት በስሙ አልገዛላት። ገባሽ? በስሙ አልገዛላት። በስሙ ነው ገዝቶ የሰጣት። በስሙ ለምን ገዛ? የሆነ ቀን ትታው ብትሄድ ለመቀማት ይመቸዋል ማለት ነው። ማስቀረት ይችላል። ሊብሬ ያለው ያዘጋዋል። ይሄ ሮሌክስ ነው፣ ሴኮ ወይንም ሲቲዝን የሚባል ሰዓት አይደለም። በህግ በስርዓት ነው የምትገዥው። ስለዚህ በስሙ ነው የገዛው። በስሙ ስለገዛው እሱ ስለሞተ ምንም ማድረግ ስለማትችል ልጆቹ፣ ሚስቱ እና ልጆቹ ደግሞ ቤታችንን ለቀሽ ውጭ ብለው በፖሊስ ቀነ ገደብ ተሰጥቷት ምናምን ነው ስጠብቅ የነበረው ይቺ ልጅ። በዛ መሃል እንዳትያዝ እቃው እንዳያዝባት የታምራትን የሊናን አባት ልከን አስመጣ ነው እንዲቀየርላት። ከዛ እኔ ጋር ሌላ ቢዝነስ ውስጥ ገብተው የ12500 የነበረው ሰዓት በሌላ ወደ 94000 ብር ወዳደገ ሰዓት ገባች። አብረውኝ ይሰሩ ነበር ሁለቱም። ስዊድን በምሰራው ቢዝነስ ግሩፕ አለን። ሆሳፕ ላይ ልግባና እልክልሻለሁ። የተጻጻፍነው ጠፍቷል፣ ግን እንትኑ እስካሁን አልጠፋም። ሊንኩ ሊና ምናምን የሚል እኔ ሰላም ሊና የምንላላክበት እቃ ሲመርጡ ኢዛቤላ ፍራንኬ የልብስ አይነት የጫማ አይነት ምናምን የሚመርጡበት አፕ ነው። ገባሽ? እና እስከ ዛሬም እኔ ሲጀመር ትደፍረኛለች እንጂ ምደፍራት ሴት አይደለችም። እኔ ሊናን አልደፍራትም። ሴክስ ማድረግ አልወድም ነበር ከሷ ጋር ጸብ ነበረን ሁሌ። አይ አልወድም ነበር፣ ግልጹን ነው የምነግርሽ። አልወድም፣ አላረግም ከሷ ቱርክሽ ሃንግ አርጓል። ውጪና ከቲክቶክ እንደ አዲስ ጊቢ ሪፍሬሽ እንዲያደርግ ቴንክ ዩ። እሺ ያልሽ ሴክስ እንኳን ማድረግ ያስጠላኝ ነበረ ከሷ ጋር። የእውነት የሚያውቃሉ፣ ድብን አድርገው ነው የሚያውቁት። ኦኬ ምን መሆኑን አላቅም። ሻንጤ ውስጥ ተከቶ ነው ምናምን አይደለም። ስዊድን ውስጥ እንደዚህ ኤርፖርት ስትወጂ ከተያዘብሽ ከየት ነው ያመጣሽው የስራ እንደሆነ ካምፓኒ ከሌለሽ ምን ከሌለሽ ሬስቶራንት ውስጥ